እቺ አሪፍ ጥያቄ ናት። የስምንተኛ ክፍል ፈተና ላይ የመጣች ናት። the three angles of a triangle are x to x and kx. if the smallest angle is 30 degree find k and the largest angle ይላል። ምንድነው የጠየቀን? የሰጡን x to x kx ሰጥተውናል። ከነዚህ ውስጥ ሁሉም x x ስላለው የሆነ ቫሪያብል ስላለው ስሞለስት አንግሎ ሰጥቶናል። x ማለት given x ማለት is equal to smallest ማለት ነው 30 ዲግሪ ሰጥተውናል። ስለዚህ 30 ዲግሪ ሌላ ደግሞ የምናውቀው sum of interior angle of a triangle is equal to 180 ይሆናል። ስለዚህ አሁን x plus 2x plus kx is equal to 180 ይሆናል ማለት ነው። አሁን x እና 2x ስንደምር 3x plus kx is equal to 180 ይሆናል። የx ቦታ 30 እንተካለን። 3 times 30 plus k times 30 እናደርጋለን which is equal to 180 30 በ3 እናባዛው 90 plus 30 k is equal to 180 ይሆንልናል። 30 k is equal to 180 minus 30 እናደርጋለን 30 k is equal to 90 ሆነልን ማለት ነው። የk ዋጋ አሁን ለ30 እናካፍላለን። የk ዋጋ is equal to 3 አገኘን ማለት ነው። ስለዚህ አሁን ኬን ፈልጎ አለ። የመጀመሪያውን ኬ 3 አግኝተናል። እንደገና ደግሞ the largest angle ፈልጎ አለን። the largest angle ማለት angle 1 smallest angle-ን ሰጥቶናል 30 ብለውናል። ከዛ angle 2 times 30 ነው 60 ይሆንልናል። የk ዋጋ 3 ስላገኘን angle 3 is equal to 3 times 30 ማለት 90 አገኘን ማለት ነው። ስለዚህ አሁን the largest angle ነው የተጠየቅነው። the largest angle ከ3 is equal to 90 ዲግሪ ይሆንልናል ማለት ነው። እንደዚህ አይነት ጥያቄዎችን በዚህ መልኩ መስራት ይቻላል። ቪዲዮውን ከወደዳችሁ ላይክ ሼር አድርጉ። ቴንክ ዩ